ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች ወንድሞቼ እንደምን ቆያችሁ? እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ የገጠርን ድባብ ይዤላችሁ መጥቻለሁ። እንደምታውቁት እንግዲህ በአሁን ሰዓት እህል የሚሰበሰብበት ሰዓት ነው። ገጠር ደግሞ በትንሹ ቢሆን ቀንጨብ አድርጌ ያሳያችኋለሁኝ። አንዳንድ ነገሮችን ከቤት አሳያችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሁኑ። በተለይ ደግሞ ላይክ አድርጉ ማለት ነው፣ አይከፈልበትም። ውድ ቤተሰቦቼ እንግዲህ ጓሮአችንን እናስጎብኛችኋለን። ቀጥታ ወደ ቪዲዮ እንገባለን። አብራችሁኝ ሆኑ። ያው ብዙ ጊዜ ጓሮሽን አሳየን ትሉኛላችሁ ማለት ነውና ሁሉ ጊዜ በአካል ፊት ለፊት ሱቅ ላይ ሆኜ ስለምመጣ ጓሮ ደግሞ ብዙ ጊዜ አላሳየኋችሁም። አሁን ደግሞ አሳያችኋለሁ ማለት ነውና ውድ ቤተሰቦቼ ያው እንግዲህ በትንሹም ቢሆን ያፈራችሁትን ወይም ደግሞ የተከላችሁትን ነገር ማለት ሲያፈራ ደግሞ እንደዚህ ትጠቀሙበታላችሁ። በአሁን ሰዓት እንግዲህ ጎመን ያው ምንም አይልም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን ብዙም አይደለም። አምና ነበረ ማለት ያኛው አመት አይታችኋል፣ ብዙ ተከታታዮች የሆናችሁ ማለት ነውና በጣም ጎመን ሞልቶ ነበር እዚህ ግቢ ውስጥ ማለት ነው። ዘንድሮ ደግሞ ያው ጎመኔ ተበላሽታለች፣ ብዙም አይደለም። እዚህ ጋር ትንሽ ከዋቄላ ጋር እየደባለኩኝ እንትን ብዬ ነበረ። እሱ ምንም አይልም፣ ብቻ ትንሽ ይሻላል። ያው ዞሮ ዞሮ ያው በብዛት ስፈልግ ያው እገዛለሁኝ፣ ግን ትንሽ ነገር ምናምን ነገር ስፈልግ ያው እዚህ ከጓሮ እንትን እላለሁ ማለት ነው። እና ውድ ቤተሰቦቼ እግዚአብሔር ይመስገን አንዳንዴ ያው ከፍታችንን ሳይሆን ዝቅታችንም የተበላሸውም ያለውም እውነተኛ ማለት ሪል የሆነ እንትሪን ስለማሳያችሁ የሌለውን ነገር ለእናንተ አላሳያችሁም። አያችሁ የገጠር ድባብ እዩት እስኪ እንዴት አባቱ እንደሚያምር ማለት ነው። እንግዲህ ገበሬ ዘሩን ዘርቶ ይጠብቃል። እንግዲህ አሁን ደግሞ ፍሬውን አግኝቶ እንትን የሚልበት ሰዓት ነው ማለት ነው። እና ውድ ቤተሰቦቼ የገጠር ድባብ በጣም ደስ ይላል። በነገራችን ላይ ለትንሽ ነው ወጣ ብዬ የመጣሁት ነበረው። በእግረ መንገዴ ደግሞ እንክቶ ላነኩት ነው። እንክቶ ደግሞ ሰሞኑን አንኩቼ ነው ይሄን ምለቅላችሁ ማለት ነው። እና የዚህኛው የእንክቶ ሌላ ጊዜ ነው ምለቅላችሁ። ከሆነ ቦታ እንግዲህ ከገጠር ወደ ቤት እየተመለስኩ ነው። ዛሬማ ዓለም እውነትም ተበላሽተሻል እንደምትሉኝ ተስፋ አደርጋለሁኝ። ምክንያቱም ቤቴ አሁን ስከፍተው ታይታላችሁ ምን እንደሚመስል ማለት ነውና ሌሊት ነበር ወደ ገጠር የወረድኩት የሆነ ጉዳይ ገጥሞኝ። ከዛ ደግሞ ያው ብዙም አልቆየሁም፣ ቤትም ስራ ስላለብኝ እንደምታዩት ይውላችሁ ምን እንደሚመስል። አሁን ይሄን ቤት አጽድቼ ያስተካክዬ ቦታ አርጌ ከትናንት ወዳ በለቀኩላችሁ ቪዲዮ ሐሙስ ቀን ደግሞ እቃ አምጥቼ ነበር፣ አላስተካከልኩም ነበር ያኔ። አሁን ይሄ በሙሉ አስተካክዬ ምን ብዬ ከዛ ደግሞ ሱቄን ማስተካከላለሁ፣ አሳያችኋለሁኝ። በነገራችን ላይ ውጩን እንደምታዩት እንግዲህ እንደዚህ ነው። ባቄላው የት ሄደ እንዳትሉ ተበልቷል። ባቄላው ተበልቷል። ይሄ ደ የመጣው ሁሉ እየበላ በቃ በዚህ በኩል ያለ ሙሉ አልቋል። በዛኛው በኩል ትንሽ ነው ዝም ብሎ አንዳንድ ቆሞ እንጂ ይሄንን ማለት ነው። ይሄንን አሳይቻችኋለሁ አይደለ? ይሄንን እንግዲህ አንድ እንትን ነበር፣ አንድ ኩባያ ነበር ዝም ብዬ ዘራሁበት ማለት ነውና እዩት እንግዲህ እንዴት እንደሚያምር። በቃ አንኩቼ ደግሞ ሰሞኑን አሳያችኋለሁ። ይውላችሁ ሱቄ ምን እንደሚመስል እዩ። ከስር ከላይማ እናቴ አበባ ነው የሚመስለው፣ ከስር ደግሞ ያለው ጉድ። ከላይ ንጹህ ልብስ ለብሳችሁ ከስር ደግሞ ቆሻሻ ልብስ እንደለበሳችሁ ያክል ቁጠሩት የኔ ሱቄ ማለት ነውና የዛሬው ማለት ነው። ሌላ ጊዜ እንኳን እንደዚህ አይደለም። ያው አንዳንዴ ምን አለ መሰላችሁ እውነተኛ ህይወቴ ስለማሳያችሁ አንዳንድ ሰው ውድቀቱን አያሳይም ወይም ደግሞ ስንፍናው ለሰው ማሳየት አይፈልግም። ያቺ ነጯን ነገር ያቺ ደና የሆነችዋን ነገር እየተለቀመ ይታያል። አብዛኛው ጊዜ ቲክቶክ ላይ ዩቲዩብም ላይ አብዛኛው ጊዜ ሪል እንትናቸውን የማይሰሩ ሰዎች አሉ፣ ያ ያለው ማለት ነውና ግን ያው እኔ ደግሞ መሰራላችሁ ውድቀቴንም ከፍታዬንም ዝቅታዬንም ስንፍናዬንም ጉብዝናዬንም ሁሉንም ነው እንትን ብላችሁ ማለት ምክንያቱም የሰው ልጅ ሁሌ ላይ በላይ እንትን ንጹህ የሆነ መኖር አንዳንዴ እንትን አትሉም ማለት ሁሌ አትችሉም። አንዳንዴ እንደዚህም አይነት ነገር ይገጥማል። እንዲህ ነገር ደግሞ ቢገጥምም ደግሞ እናስተካክለው እኛ ነን። እንግዲህ መጀመሪያው እስኪ እቃውን ላስተካክል ብዬ እቃውን እያስተካከልኩ ነው፣ የሱቁን እቃ። ምክንያቱም በጣም ነው የሚያስጠላው ማለት ነው። ብዙ ነገር አይደለም፣ ትንሽ እየጠባብናት እንደምታዩት፣ ግን በጣም እንትን ይላል ማለት ይደብራል ማለት ነውና እኔ ጠዋት ተነስቼ ምናምን በቃ እዚሁ ነው ቁጭ ብዬ ጸሎት የማደርሰው። እንደገና ደግሞ መጀመሪያ ሳልቀመጥ በፊት ደግሞ እንዳለ ትንሽ የቆሻሻም ነገር ካለች ዝም ብዬ ጠረቅ አድርጊያት የዚህኛው እንደምታዩት ያቺ እንትኗን አነጣጥፌ እዚህ ነው ቁጭም ብዬ ጸሎቴን አደርሳለሁ ማለት ነው። የመጣውን ሰው እያስተናገድኩ መቼም እግዚአብሔር ማያውቀው ነገር የለም።
እያልኩኝ እንግዲህና ውድ ቤተሰቦቼ ከዛ እንደምታዩት አሁን ደግሞ በጣም ያስጠላ ነበር። ሁሉም ነገር ኦርደር አድርጌ አስተካክዬ እንደገና ደግሞ እታች ደግሞ ያሉትን ነገሮች እንዳለ መስመር አስይዤ ማለት ነውና እግዚአብሔር የተመሰገነ በጣም ደስ ይላልና አንዳንዴ ምን አለ መሰላችሁ መውደቅ እንዳለሉ መነሳት አለ። ይሄው እንግዲህ አሁን ቤቴን በትንሹም ቢሆን ከቀደሙ ይሻላል አይደለ? የሆነ እንግዳ መጥቶብኝ ነበር ያንን ቀን ማለት ነውና አምሽተን ወደ 6 ሰዓት ተኩል ነው ምናምን ነው የተኛ ነው። ከዛ ጠዋቱን ላይ ተነስቼ ደግሞ ወደ ገጠር ወረኩኝ ማለት ነውና ለዛ አልተመቸኝም ነበር። እንደምታዩት የሆነ ነገር ይመስል ነበር፣ ግን አሁን ከቀደሙ ይሻላል አይደለ? ያው ብዙም ቦታ ባይዝም ማለት ነውና ያው እግዚአብሔር ይመስገን በነገራችን ላይ ማለት ነው። ቀስ በቀስ ይስተካከላልና አንዳንዴ ደግሞ እንግዳ ምናምን በብዛት ሲመጣባችሁ ምናምን ትንሽ እንትን ትላላችሁ፣ ይከብዳል። እና ውድ ቤተሰብ እንግዲህ ያው ቪዲዮን ግን ላይክ አድርጉ አደራ ማርያምን። ቻናሌ ያው ተመቷል ታውቃላችሁና ስለዚህ ያው ላይክ አድርጉልኝ ማለት ነውና እንደምታዩት በዚህ ሁኔታ አጠናቅቄ ያለውኝ። ከዛ ደግሞ ውጭንም ደግሞ አሳያችኋለሁ ማለት ነውና ያው እንኩተው ማነኩተው ነው ጥጭ ቁጭ አድርጌዋለሁ። በነገራችን ላይ ለብቻዬ መብላት አልወድም። አብረን እንግዲህ የምንበላ ሰዎች አሉ። ያ ቀን እንግዲህ እሺ ካሉ ይቀረጻሉ ማለት ነው። እምቢ ካሉ እንኩቶን ብቻ ቀርጬ ከዚህ በፊት እንዳሳያችሁ አሳያችኋለሁ ማለት ነውና ውድ ቤተሰቦቼ እግዚአብሔር የተመሰገነን በነገራችን ላይ ማለት ነውና ለሁሉም ነገር እግዚአብሔር ይመስገን። ፈጣሪያችሁን አመስግኑ፣ በክፉም በደጉም በመልካሙም በሁሉም ማለት ነውና ፈጣሪያችሁን ካመሰገናችሁ ደግሞ ከፍ ያላችሁ ያደጋችሁ ትመጣላችሁና ውድ ቤተሰቦቼ እዚህ ጋር ደግሞ ያው በትንሹም ቢሆን ይው እንግዲህ ደርቀዋል። በነገራችን ላይ በቆሎ ማለት ነው 1-2 ቀን ነው 3 ቀን እሸቱን ምናምን በልተናል በነገራችን ላይ ማለት ነውና ብዙም እንደ የሆነ ጊዜ እንዳፈራ ባይሆንም ግን ይሄ ይሻላል። ያው ዞሮ ያው የመሬት የተሰጣችሁት ነገር እንዲሁ ባዶ አይሰጣችሁምና የሆነ ነገር ፍሬ ይሰጣችኋል። እኔም እንደዛ ነበርና ውድ ቤተሰቦቼ በዚህ አጋጣሚ ደግሞ ብዙዎቻችሁ ተሻለሽ ወይ እንዴት ሆነሻል ትሉኛላችሁና እኔ እየተሻለኝ ነው፣ እግዚአብሔር የተመሰገነ ይሁን። እየተሻለኝ ነው። ያው ወረርሽኝ ነው እንጂ እግዚአብሔር ይመስገን ትንሽ ይሄ እንደ ጉንፋን አድርጎ ወረርሽኝ ነው ማለት ነውና አብዛኛው ጊዜ ደግሞ ፊት ለፊት ቪዲዮም ለመስራት አልተመቸኝም። ለዛ ነው እንደዚህ በቪዲዮ እንዲህ የቀረጽኩኝ እኔ ከኋላ ድምጼን እያስገባሁኝ እንትን መላችሁ ማለት ነው። እና ውድ ቤተሰቦቼ እሺ እንግዲህ ይቅርታ አድርጉልኝ። እንግዲህ ስልክ በዛኛው ስልክ ተደውሎ ነው እና ውድ ቤተሰቦቼ ያው በጣም ደስ ይላል። እግዚአብሔር ይመስገን። እናንተም እግዚአብሔር አምላክ ለዚህ ክብር ያብቃችሁ። በርቱ፣ ጠንክሩ፣ አይዟችሁ። ሁሉም ነገር ያልፋል። ብራችሁን ያዙ፣ ጠንካራ ሆኑ። ቢያንስ የራሳችሁ ቦታ ካላችሁ ቤት ስሩ። ዛሬ ያልሰራችሁት ነገር ደግሞ ነገ ከየትም አይመጣም። ዛሬ ሰርታችሁ መቆጠብ፣ ዛሬ ሰርታችሁ ማስቀመጥ፣ ዛሬ ሰርታችሁ ደግሞ ጥሩ ነገር ላይ ማዋል። ካልሆነ ግን በጣም ከባድ ነው የሚሆነው። አስቡ እንግዲህ ከኔ እኩል የተሰደዱ እህቶቼ እስካሁን ድረስ ስደት ላይ ያሉ እህቶች አሉ፣ ምንም ነገር ሳያደርጉ ምንም ነገር ማለት ነውና በቃ ዝም ብሎ እንደባክ ነው የቀሩ እህቶች አሉ። እኔ ለነሱ በጣም ነው ማዝነው። ምክንያቱም ብዙ ነገሮች አሉ። ሴት ልጅ ስትሆኑ እድሜያችሁ ይሄዳል፣ ብዙ ነገር አለ፣ እግዚአብሔር ይደክማል፣ ብዙ ነገሮች ነው ያሉት ማለት ነውና ቤተሰብም ሆነ ወይም ደግሞ ጓደኛ ፍቅረኛም ሆነ ባልም ሆነ ብር እንድትልኩ ነው እንጂ አገራችሁ ገብታችሁ እንትን እንድትሉ አይፈልጉም። ምክንያቱም የነሱ ምትልኩት ገቢ ስለሚቋረጥ ኑሮ ውድ ነው፣ እንደዚህ ነው፣ በዚህ ወጣ በዚህ ገባ፣ እነሱ የራሳቸው ህይወት እየኖሩ ነው። ስለዚህ እግዚአብሔር ደግሞ የሰጣችሁን ጊዜያችሁን ደግሞ ተጠቀሙበት ላሉኝና ውድ ቤተሰቦቼ እህቶቼ፣ በተለይ አረብ ሀገር ለምትኖሩ እህቶቼ መልእክቴ ለእናንተ ነው። ምክንያቱም ዛሬ እንደ ቀልድ የተውናቸው ነገሮች ነገ ብዙ ዋጋ ሊያስከፍሉን ይችላሉ። ዛሬ እንደ ዘበት ዝም ብለን የዘራነው ብር ነገ ደግሞ ትልቅ ዋጋ ሊያስከፍለን ይችላልና ጥንቃቄ አድርጉ ላለውኝና ውድ ቤተሰቦቼ እና ሌላ እንግዲህ ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እኔ ደግሞ እመልስላችኋለሁ። ያው እንግዲህ እዚህ ጋር ጎመን ቀንጠስ እያደረኩ ነው። አንዲት እህቴ ጎመንሽን ቀንጠስ ስታደርጊ እንዴት ደስ እንደሚለኝ እኔም በቃ እንደዚህ ኖሮኝ በቃ መጥቼ ተክዬ እንዳንቺ እንደዚህ ብኖር እላለሁኝ ትለኛለችና እህቴ በዚህ አጋጣሚ አንቺም ለዚህ ያብቃሽ የኔ እናት። እግዚአብሔር ይመስገን። እኔም ትናንትና ያለምኩትን የተመኘሁትን ነገር ነው ፈጣሪ አምላክ የሰጠኝና ለኔ የሰጠ እግዚአብሔር ለእናንተ ይስጣችሁ፣ በበለጠው ይስጣችሁ፣ በበለጠ አስፍቶ ይስጣችሁና ውድ ቤተሰቦቼ በተረፈ ያው እንግዲህ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር፣ ኮሜንት አድርጉልኝ። ቻናሌ ለምን እንደሆነ አላቅም እግዚአብሔርን ወርዷል፣ እይታ የለም።
ብር አይሰራም። እኔ ደግሞ ለአመት ደግሞ 10,000 ብር ነው እንትን የምሞላው ማለት ነውና ያን ነገሮች ሆነው በጣም ትንሽ ትግስት ያስፈልጋል እንጂ ከባድ ነው እላችኋለሁኝና ውድ ቤተሰቦቼ አግዙኝ፣ እያገዛችሁኝም ነው። በጣም ከልብ አመሰግናለሁ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ። ያማራችሁን እየበላችሁ እንኩቶውንም ጎመኑንም ሁሉም እየበላችሁ ቆዩኝ። በሌላ ቪዲዮ ደግሞ እንደ እግዚአብሔር መልካም ፈቃድ ተመልሰን እንገናኛለን። ሰላም ሁኑልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ሰላም ሁኑልኝ። ቻው